ከምርጫ ማግስት የአዲሱ የኢትዮጵያ መንግስት የአምስት ዓመታት የህልውና ፈተናዎችና የጦርነት አውዶች። ሰላም ጤና ይስጥልኝ የተከበራችሁ የማስራስ ሚዲያ ቤተሰቦች፣ ኢትዮጵያ በቅርቡ ያካሄደችውን አጠቃላይ ምርጫ አጠናቃ አዲስ መንግስት ለመመስረት በዝግጅት ላይ ነች። ነገር ግን ለአዲሱ አስተዳደር የተሰጠው የቤት ስራ የደስታ ብቻ ሳይሆን ሀገሪቱን ከውስጥም ከውጭም በከበባት እጅግ አስፈሪ የፖለቲካ የወታደራዊና የኢኮኖሚ ማዕበሎች የተሞላ ነው። በሚቀጥሉት 5 ዓመታት አዲሱ መንግስት የሀገሪቱን አንድነት ይዞ ለመቀጠል 3 ትልልቅና የተለያዩ የጦርነት ግንባሮችን መጋፈጥ ይኖርበታል። እነዚህም ቀጥተኛ አካላዊ ጦርነቶች፣ የዓለም አቀፍ ተቋማት የፋይናንስ ጦርነትና የግብጽ ስውር የከበባ ዲፕሎማሲ ናቸው። ዛሬ የምናቀርበው ዝርዝር ትንተና በእነዚህ 4 አበይት ጉዳዮች ላይ ያተኮረ ነው። እስከ መጨረሻው አብራችሁን ቆዩ። እስከዛው ድረስ ግን አዲስ ለሆናችሁ የሰብስክራይብ ምትሏን በተን በመጫን ቤተሰብ እንድትሆኑና እንደዚሁም ደግሞ ቶሎ ቶሎ የምንለቃቸው አስደማሚ መረጃዎች እንዲደርሷችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። አሁን ቀጥታ ወደ ትንተናው እንገባለን። መልካም ቆይታ። አካላዊ ጦርነትና የውስጥ የጸጥታ ስጋቶች። በትግራይ ክልል የፕሪቶሪያ ስምምነት መፍረስና አዲሱ ወታደራዊ ውጥረት። በሰሜኑ የሀገሪቱ ክፍል የተደረሰው የፕሪቶሪያ ሰላም ስምምነት በተግባር እየፈረሰ መምጣቱን ለአዲሱ መንግስት የመጀመሪያና እጅግ አሳሳቢው የአካላዊ ጦርነት ስጋት ሆኗል። በቅርቡ የወጡ የፖለቲካ ትንተናዎች እንደሚያመለክቱት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቲፒኤልኤፍ ጠንካራ ክንፍ የክልሉን የውስጥ ስልጣን ሙሉ በሙሉ መቆጣጠሩን የፌዴራል መንግስቱን መመሪያዎች በይፋ መቃወም ጀምሯል። ህወሓት ስምምነቱን ወደ ጎን በመተው የራሱን የታጣቂ ኃይል በድጋሚ በከፍተኛ ደረጃ እያደራጀና እያስታጠቀ መሆኑን የተለያዩ የደህንነት ምንጮች ይጠቁማሉ። ከዚህም በላይ ጸምዶ በሚል ስያሜ ከኤርትራ እንደዚሁም ደግሞ ከፋኖና ከተለያዩ አካላት ጋር በመሆን የጥቅም ትስስር በመፍጠር በፌዴራል መንግስቱ ላይ የጋራ ግንባር ለመፍጠር የሚደረገው ጥረት ሰሜኑን ክፍል በድጋሚ ወደማያልቅ የጦርነት አዙሪት ውስጥ ሊከተው እንደሚችል የምርምር ሰነዶች ያስጠነቅቃሉ። ሌላው በከፍተኛ ደረጃ የአካላዊ ጦርነት መፋጃ ሜዳ የሆነው የአማራ ክልል ነው። በአማራ ክልል የፋኖ የጉሬላ ውጊያና የመንግስት መዋቅር መዳከም እዚህ ውስጥ ሊገባ የሚችል አስፈሪ የሆነ ቅዠት እየሆነ መጥቷል። በአማራ ክልል ለተከታታይ 3 ዓመታት የዘለቀው በፋኖ ታጣቂዎችና በፌዴራል መንግስት ወይም ደግሞ በፌዴራል መከላከያ ሰራዊት መካከል ያለው ግጭት አሁንም ለአዲሱ መንግስት ትልቅ የወታደራዊና የኢኮኖሚ ኪሳራ የሆነ ነው። ቢቢሲ በቅርቡ ባወጣው መደበኛ ዘገባ መሰረት ፋኖ በተበታተነና ባልተማከለ የጉሬላ ውጊያ ስልት ወይም ጉሬላ ዋርፌር በሚንቀሳቀስ በመሆኑ የመንግስት ኃይሎች ቀጥተኛ ወታደራዊ የበላይነት እንዳገኙ ትልቅ ማነቆ ሆኖባቸዋል። ይህ ጦርነት በክልሉ ያለውን የአስተዳደር መዋቅር ሽባ ማድረጉ ብቻ ሳይሆን የሀገሪቱን ዋነኛ የሰብል ምርት የሚያመርተውን የአማራ ክልል ግብርናን በማውደም በሀገሪቱ ላይ አስከፊ የምግብ ዋስትና ቀውስና የዋጋ ግሽበት አስከትሏል። አዲሱ መንግስት በሚቀጥሉት 5 ዓመታት ይህንን ውጥረት በፖለቲካዊ ድርድር ካልፈታው ክልሉን በኃይል ብቻ መቆጣጠር የማይቻልበት ደረጃ ላይ ሊደርስ እንደሚችል የተለያዩ መረጃዎችና የተለያዩ ትንተናዎች እያሳዩ ይገኛሉ። ሶስተኛው አካላዊ ጦርነት የሚሆነው ደግሞ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት የጸጥታ ቀውስ መፍጠር ነው። በሌላ በኩል በኦሮሚያ ክልል በተለይም በወለጋና በጉጂ አካባቢዎች የኦሮሞ ነጻነት ሰራዊት ኦላ የምንለው ማለት ነው የሚያደርገው የማቋረጥ ጥቃት፣ ግድያና ታጋቾችን የሚያዝ ተግባር ለአዲሱ መንግስት ሌላው የራስ ምታት ነው። በተለያዩ የምርምር ተቋማት የወጡ ሪፖርቶች እንደሚያሳዩት የኦላ የጫካ ውጊያ ስልት መንግስት በክልሉ ላይ ያለውን የቁጥጥር አቅም በእጅጉ ፈትኖታል። ይህ የጸጥታ መበላሸት በዋና ከተማ አዲስ አበባና በምዕራብ ኢትዮጵያ መካከል ያለውን የንግድና የትራንስፖርት መስመር ደህንነት አልባ ያደረገው ሲሆን አዲሱ መንግስት በኢኮኖሚ እንደዚሁም ደግሞ በተለያዩ ዘርፎች በኦሮሚያ ክልል ያለውን የፖለቲካ አለመረጋጋት ለመፍታት አዳዲስ ስልቶችን ለመቀየስ እንደሚያስገድድ የሚያሳዩ መረጃዎች እየወጡ ይገኛሉ።
ከአካላዊ ጦርነቶች ወጣ ስንል ደግሞ የኢኮኖሚና የፋይናንስ ጦርነቶች ወይም ግጭቶች እናገኛለን። የአይኤምኤፍ እና የዓለም ባንክ ጠንካራ ቅድመ ሁኔታዎችና የውስጥ ቀውስ በኢትዮጵያ ኢኮኖሚ ላይ ችግር እየፈጠሩ እንደሚገኝ ለሚቀጥሉት 5 ዓመታት ደግሞ እነዚህ መቀረፍ እንዳለባቸው የሚያሳዩ ሪፖርቶች እየወጡ ይገኛሉ። ኢትዮጵያ በአሁኑ ወቅት የ28.9 ቢሊዮን ዶላር የውጭ ዕዳ ያለባት ሲሆን ይህንን ዕዳ መልሶ ለማዋቀር ወይም ደብት ሪስትራክቸሪንግ ከዓለም አቀፍ የፋይናንስ ተቋማት ጋር የምታደርገው ድርድር ከባድ የፖለቲካና የውስጥ ኢኮኖሚ መስዋዕትነትን እየጠየቀ ይገኛል። እጅግ በቅርቡ የወጣው መረጃ መሰረት በማድረግ የአዲስ ስታንዳርድ ጋዜጣ እንደዘገበው የዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ ከኢትዮጵያ መንግስት ጋር በአምስተኛው የብድር ክለሳ ላይ የስምምነት ደረጃ ላይ የደረሰ ቢሆንም ማክሮ ኢኮኖሚውን ለማረጋጋት አሁንም ጥብቅ የገንዘብ ፖሊሲና የውጭ ምንዛሪ ገበያ ግልጽነት እንደ ቅድመ ሁኔታ አስቀምጧል። ይህ የአይኤምኤፍ እና የዓለም ባንክ መመሪያ የኢትዮጵያ ብር በገበያ ዋጋ እንዲወሰን በማድረጉ በሀገሪቱ ታሪክ ታይቶ የማይታወቅ የኑሮ ውድነትና የሸቀጦች ዋጋ መናር አስከትሏል። ይህ ደግሞ ለአዲሱ መንግስት የህዝብ አመጽ ሊቀሰቅስ የሚችል የውስጥ የፖለቲካ እሳት ሆኖበታል የሚሉ መረጃዎች በሰፊው እየተነገሩ ይገኛሉ። ከዚህ ጋር በተያያዘ የዩሮ ቦንድ ባለቤቶች የክስ ዛቻና የቻይና ዕዳ ማነቆ በከፍተኛ ደረጃ አዲሱን መንግስት ሊፈትኑ የሚችሉ በኢኮኖሚ ጦርነት ውስጥ የሚገኙ ናቸው። የሀገሪቱ የፋይናንስ ጦርነት ይበልጥ ያባባሰው የውጭ አበዳሪዎች በኢትዮጵያ ላይ እየወሰዱት ያለው ጠንካራ የህግ እርምጃ መሆኑን የኢኮፊን ኤጀንሲ በቅርቡ ባወጣው ሰበር ትንተና ይፋ አድርጓል። ኢትዮጵያ ያለባት የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ባለቤቶቹ ከሀገሪቱ ያቀረበችውን አዲስ የዕዳ ማሻሻያ ውል ውድቅ በማድረግ በእንግሊዝ ፍርድ ቤት ወይም እንግሊሽ ኮርት ህጋዊ ክስ ለመመስረት እየተዘጋጁ መሆኑን ገልጿል። በሌላ በኩል የሀገሪቱ ትልቁ የሁለትዮሽ አበዳሪ የሆነው ቻይና ያበደረችውን የ7.4 ቢሊዮን ዶላር ዕዳ ሙሉ በሙሉ ከመሰረዝ ይልቅ በጂ20 ወይም ደግሞ በጂ20 ማዕቀፍ ስር ለማዋቀር የምታደርገው ድርድር በመንገራገጩ ምክንያት አዲሱ መንግስት በሚቀጥሉት 5 ዓመታት አዳዲስ የልማት ፕሮጀክቶችን ለመስራት የሚያስችል የውጭ ፋይናንስ ሙሉ በሙሉ እንዳገኝ ሊያደርገው እንደሚችል ይገመታል። በሌላ በኩል ከግብጽ የሚሰነዘረው አካላዊ የፕሮክሲ ከበባ ወይም ነን ፊዚካል ፕሮክሲ ዋር በኢጅፕት በሚለው በከፍተኛ ደረጃ ለሚቀጥሉት 5 ዓመታትም አብሮ እንደሚሄድ ይገመታል። ግብጽ ስልታዊ ከበባ ቀስት ወይም ደግሞ ኢንሰርክልመንት ስትራቴጂ በመጠቀም ከታላቁ ህዳሴ ግድብ ጋር በተያያዘ ያላትን የውሃ ድርሻ ስጋት ለመበቀል ከኢትዮጵያ ጋር ቀጥተኛ ወታደራዊ ግጭት ውስጥ ከመግባት ይልቅ በኢትዮጵያ ጎረቤት ሀገራት ዙሪያ የዲፕሎማሲና ወታደራዊ ከበባ መዋቅር ዘርግታለች። ግብጽ በቅርቡ ከሶማሊያ መንግስት ጋር የፈረመችው ወታደራዊ ስምምነት መሰረት በማድረግ ወታደሮቿን ወደ ሞቃዲሾ ያስገባች ሲሆን ይህ እርምጃ ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የባህር በር መግባቢያ ሰነድ ወይም ኤምኦዩ ለማክሸፍና ኢትዮጵያን ከምስራቅ አቅጣጫ ለመጫን ያታለመ የፕሮክሲ ወይም የተኪ ጦርነት አካል ነው ተብሎ ይገመታል። በሌላ በኩል የፓካክ ወይም ደግሞ የደቡብ ሱዳን የጦር ሰፈር መዘጋትና የኢትዮጵያ የዲፕሎማሲያዊ ድል። ይሁን እንጂ በዚህ ሳምንት በሆርን ቪው የተደረገ አንድ ጥልቅ ትንተና እንደሚያሳየው ግብጽ በኢትዮጵያ ዙሪያ የዘረጋቸው የከበባ ቅስት በትልቅ ዲፕሎማሲያዊ ውድቀት ተመቷል። ደቡብ ሱዳን በጋምቤላ ድንበር አቅራቢያ የምትገኘውን የፓካክ ከተማ ላይ የነበረውን ግብጽ የስለላና ለቴክኒክ ድጋፍ የሚጠቀምበትን የፊት መስመር ወታደራዊ ወይም ፎርዋርድ ኦፕሬቲንግ ቤዝ በአስቸኳይ እንዲዘጋዛለች። ይህንንም አዲስ ስታንዳርድ ዘግቦታል። ይሆን ሪቪው ትንተና እንደሚያመለክተው የደቡብ ሱዳን ፕሬዝዳንት ሳልቫኪር የግብፅን ወታደራዊ መገኛ ውድቅ ማድረጋቸው ሀገራቸው ከካይሮ የገንዘብ ድጋፍ ይልቅ ከኢትዮጵያ ጋር ያላትን ታሪካዊና መልክዓ ምድራዊ ትስስር ማስቀደሟን ያሳያል። ይህም ግብጽ በሱዳን በኤርትራና በሶማሊያ በኩል የጀመረችውን ስውር የከበባ ጦርነት በከፊል የሚያከሽፍ ትልቅ የኢትዮጵያ የዲፕሎማሲ ድል ተደርጎ ይወሰዳል። አዲሱ መንግስት በሚቀጥሉት 5 ዓመታት ከሚወስናቸው የሚችሉት ታላላቅ ግዴታዎች ውስጥ የቀይ ባህር ጂኦፖለቲካዊና የአሰብ ወደብ ፈተና ከኤርትራ ጋር የሚሆን ይሆናል። አዲሱ መንግስት በሚቀጥሉት 5 ዓመታት ውስጥ የሚገጥመው ትልቁና የረጅም ጊዜ ስትራቴጂካዊ ፈተና የቀይ ባህርና የባህር በር ጥያቄ ከኤርትራ ጋር ያለውን ግንኙነት መልክ ማስያዝ ነው። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ በበርበራ በኩል የባህር በር ለማግኘት የምታደርገው ጥረት በቀጠናው ላይ ከፍተኛ የፖለቲካ ውጥረት ፈጥሯል። ነገር ግን ከሁሉ በላይ
የአሰብ ወደብ ጉዳይና ከኤርትራ ጋር ያለው ግንኙነት አሁንም እንደ ትልቅ ተቀጣጣይ ቦምብ ይቆጠራል። በአፍሪካ ስትራቴጂካዊ ጥናት ማዕከል የወጡ ጽሁፎች እንደሚያሳዩት በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት የኢትዮጵያን የባህር በር ፍላጎት እንደ ሉዓላዊነትን መዳፈር የሚቆጥረው በመሆኑ ይህንን ፍላጎት ለመክታት ከግብጽ ስትራቴጂ ጋር እጅና ጓንት ሆኖ የመስራት ዝንባሌ ያለው እየተባለ ነው። ኢትዮጵያ የኢኮኖሚ ህልውናዋን ለማረጋገጥ ቀጥተኛ የባህር በር ማግኘት እንዳለባት በጽኑ ታምናለች። ነገር ግን ይህ ስትራቴጂካዊ ፍላጎት በሚቀጥሉት 5 ዓመታት ውስጥ በሁለቱ ሀገራት መካከል ያለውን አለመተማመን በማስፋት ወደ ቀጥተኛ ወታደራዊ ግጭት ወይም ወደ ከፋ የድንበር መዘጋት ሊያመራ እንደሚችል የጂኦፖለቲካ ተንታኞች ያስጠነቅቃሉ። አዲሱ መንግስት ወታደራዊ አማራጮችን አስወግዶ በሰላማዊ መንገድ የባህር በር ጥያቄውን ካልመለሰ ቀይ ባህር ለሀገሪቱ ሌላው የጦርነት አውድም ሊሆን እንደሚችል ይገመታል። እንደማጠቃለያ የማስራስ ሚዲያ ተከታታዮች የአዲሱ የኢትዮጵያ መንግስት የ5 ዓመታት የቤት ስራዎች እነዚህ ብቻ አይደሉም። ከዚህም ባለፈ ብዙ ሊዘረዘሩ ይችላሉ። ለዛሬው ግን እነዚህን 5 የቤት ስራዎችን አቅርበናል። ሀገሪቱ በውስጥ ወታደራዊ ጦርነት፣ በውጭ የፋይናንስ ማነቆና በግብጽ የዲፕሎማሲ ከበባ ተከባለች። አዲሱ አስተዳደር በሚቀጥሉት 5 ዓመታት ውስጥ እነዚህን ተደራራቢ ፈተናዎች በጥበብና በብልሃት ካልመራቸው የሀገሪቱ የወደፊት ዕጣ ፈንታ እጅግ አስቸጋሪ ይሆናል። እናንተስ ምን ታስባላችሁ? አዲሱ መንግስት ከነዚህ 3 ትልልቅ ፈተናዎች የትኛውን ቀድሞ መፍታት አለበት? የደቡብ ሱዳን የግብጽ የጦር ሰፈር መዘጋት የኃይል ሚዛን እንዴት ይለውጠዋል? የእናንተን ጠቃሚ አስተያየት ከታች ባለው የኮሜንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ጠንከር ያሉ የፖለቲካና የጂኦፖለቲካ ትንተናዎች ሁልጊዜ እንዲደርሷችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን። ዓለም በጣቶችሽ ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምን ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ